ሄርሜላ ህብስት ምን አጋጠማት? ብርቄ ከወንዝ ዳር ባህር ውስጥ ህብስትን አስገባቻት፣ ገደለቻት። መኩሪያ እና ንጉስ እርስ በርስ ተደባደቡ። እንግዲህ መኩሪያ ይቺ ቆንጆ ብርቅዬ ልጅ የምትሆነው የኔ ናት ብላ አለም። ብርቄ እጅጉን ደነገጠች። ህብስት እና ንጉስ ከንፈር ለከንፈር ተሳሳሙ። ይፍቱ እና በጣም የደነገጠችው እሱ እንዴት እንደዚህ ይሆናል ብላ አለች። ህዝብ በተሰበሰበበት መኩሪያና ንጉስ ዱላቸውን ይዘው እርስ በርስ ተናነቁ። እናቲቱ ወይኔ ጉዴ! ኧረ እባካችሁን ይች ልጅ ተፋቷት፣ የእግዜር እንግዳ ናት እንጂ የእናንተ መጣያ አይደለችም። እናንተ እኮ ወንድምና ወንድም ናችሁ፣ እንዴት እንደዚህ አይነት ነገር ታደርጋላችሁ? እባካችሁን እያለች ብትለምንም እንኳ ፍጹም ሊሳካላት አልቻለም። እንግዲህ ህብስትን በቅናት የተነሳሳችው ብርቄ ትሰሚኛለሽ? በፍጹም ንጉሴማ አንቺን ማፍቀርና መውደድ አይችልም። እኔ ከህፃንነት እስከ እውቀት ድረስ ጠብቄው አፍቅሬውና ወድጀው እንዴት ነው ትናንት በመጣች ሴት የሚቀይረኝ? ይሄማ አብዶ መሆን አለበት። አብድሽ ከሆነ ንገሪኝ እንጂ እኔ በፍጹም ንጉስ የምትይውን ልጅ ላፈቅረውም ልወደውም አልችልም። እባክሽን ብርቄ፣ እኔ የራሴ ህይወት ያለኝ ሰው ነኝ። እኔ በጣም የምወደውና የማፈቅረው ሰው አለ እና እባክሽ ልለምንሽ ተፋችኝ ብላ ብትላትም እንኳ ብርቄ ግን ማመን አልፈለገችም። እንደውም ከዚህ በኋላ ዓይንሽን ሁሉ ማየት አልፈልግም፣ እስከ መጨረሻው ድረስ አሰናብትሻለሁ፣ ማን እንደገደለሽ እንኳ በማይታወቅ ሁኔታ ብላ አለች። መኩሪያ አደገኛው ይችን የወርቅ ፍልቃቂ የመሰለች ልጅ ወደየት እየወሰዳቻት ነው? ያቺ እርጉም መቼም በቅናት ተነሳስታ አንድ ነገር እንደማታደርጋት ተስፋ አደርጋለሁኝ። ስለዚህ እስኪ መሄድ አለብኝና ጉዳቸውን ማየት አለብኝ። እውነት ለመናገር አንድ ነገር አደርጋለሁ ብላ ብትል መቼም ቢሆን እንደማለቃት እኔ መኩሪያ አይደለሁም እያለ መከታተሉን ጀመረም። ነገር ግን ፍጹም የህብስትን ህይወት ሊያድን አልቻለም። በአምላክ በጸጸት ተቃጠለ እና በመጠጥ ደነዘዘ። እንግዲህ በአምላክ ወይኔ እንደምወዳትና እንደማፈቅራት ነግሬያት በነበረ ምንም ነገር አትሆንም ነበረ። አየ ሆይ በእምነት የኔን ስራ እኔ እኮ በጣም ታዳጊና ሚስኪን ልጅ ለዛው ምንም የሌላትን ልጅ ነፍሰ ገዳይ ሆንኩኝ ብሎ አለው። ትሰማኛለህ? ህብስት መቼም ቢሆን መቼም አትሞትም። እኔ እኮ የተወለደችበትና ያደገችበት በሙሉ ህጀ ነበረ፣ ግን ደግሞ አየንም ሰማንም የሚል የለም። ስለዚህ የሆነ ነገር ብትሆን እኮ እንሰማ ነበር። ይልቁንስ እነዚህ የተረገሙ ይፍቱ ስራና አለሙ አግተዋት እንዳይሆን ብሎ ሲል አይ በአሁኑ እንኳ እነሱ እጃቸው ያለበት አይመስለኝም። ታውቃለህ አለሙን ለመግደል እኔ እውነት ለመናገር ተነሳስቼ ነበር እና ህብስት ናት ህብስት ፊቴ ስር ግጥም ስትልብኝ ትውስታዋና ሁለ ነገሯ። ከዛ ይቺ የተረገመች እህቴ አገኘችኝና እንዳታደርገው አደራህም ብላ ለመነችኝ ብሎ አለም። ይፍቱ ስራ እንግዲህ ህብስት በመሄዷ ምንም የወደደች አይመስልም። እውነት ለመናገር እጠላታለሁኝ መቼም ቢሆን ልጅ ወይ ካልሞተ ወይ ካልሄደ አይመሰገንም የሚባለው ለካ ትክክል ነበር። ይፍቱ ስራ አንቺ እኮ ብቻሽን እያወራሽ ነው ብሎ አላት። ምን ይመለከትሃል? እኔ ብቻዬን አወራሁኝ አላወራሁ ግን ስለዛች ስለ ልጅ ምን አዲስ አለ? በዛ ላይ አንተ ምንድነህና ነው ይዘህ የምታለቃቅሰው? ይልቁንስ ፈልገህ ብታገኛት አይሻልህም እንዴ ብላ ስትለው እኔማ ብፈልጋት አጥቻ ነው ይፍቱ ስራ። እመኝ ግን የእውነት እናንተ አንድ ነገር አድርጋችኋት ከሆነ መቼም ቢሆን እንደማልፈታችሁ ታውቂያለሽ አይደል? እንደምገላችሁ ብሎ ሲል ምን እያልክ ነው? እኔ ምልህ ይችን ልጅ ግን በተለየ ሁኔታ ፎቶዋን በሙሉ ትከታተላለህ እና ደግሞ አፍቅርሃታል እንዴ? እስኪ ንገረኝ ብላ አለችው። አዎ አፍቅሬያታለሁ ወድጃታለሁኝ ብሎ ሲል በጣም ደነገጠችና እኔ እኮ ፈርቼ ነበር። እስኪ ንገሪኝ ይፍቱ ስራ ምንድን ነው የፈራሹ ነገር ብሎ አላት።
ማለትማ እንደዚህ እንደሚሆን ነው። በጣም ይገርማል። ግን ለካስ ድብቅ ሰው ነህ ብላ ስትለው አንቺ ራስሽ ከባልሽ ጋር ያንን ሰውዬ ያልገደልኩትን የህብስትን አባት ገለሃል ብለሽ ከህብስት ጋር ልታለያየንና ልታጣይን አልነበር? ግን ደግሞ ፈጣሪ መልካምና ደግ ስለሆነ እኔ እንዳላደረግኩት አጋለጠሽ ብሎ አላት። ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ህብስት ድራማ እንደቀጠለ ይገኛል። በአምላኬ በጣም ጠጥቶና ጥንብዝ ብሎ ሰክሮ ከቶ የኔ ውድ የኔ ፍቅር የት ነሽ እያለ ብቻውን እምባደም ማልቀሱን ቀጠለም። የመጠጥ ቤቶቹ ሰዎች እባክህን ሂድልን እኛ ልንዘጋ ነው ብለው ሲሉት እናንተ ማናችሁና ምን ጥልቅ አደረጋችሁ እያለ ሲሳደብና እንዲሁም በጣም ብዙ ስህተቶቹን ሲሰራ በእምነት ጋር ደወሉና ናቶሎ ጓደኛህ በጣም ሰክሯል እና እናውሰድልን ብለው ሲሉት እሱም እሺ ብሎ ተሸክሞ ይዞት ሄደ። እኔ ምልህ ቆይ ግን ለምን ብለህ ነው እንደዚህ የጠጣኸው? የእውነት በመጠጣት ህብስትን መልሳታለሁ ብለህ ነው እንዴ? ወይኔ አሁንስ በማምላክ ልትሞት ነው፣ አሁንስ ልትሞት ነው ብሎ ሲለው እኔ እኮ ሙቻለሁ። ቆይ አንተ ግን ለሌላው ሰው መኖር አትፈልግም እንዴ? ኧረ ተው በእናትህ። ምን ጭራሽ እንዴት ነው በእናትህ የምትለኝ? እስኪ ንገረኝ። እናቴ እኮ ወልዳ ጥላኝ ሂዳለች። እህቴ ደግሞ በነፍሰ ገድያ ወንጀል እያለች ታስፈራራኛለች። የእህቴ ባል ደግሞ አለም ደግሞ በጣም የምወዳትንና የማፈቅራትን ልጅ ግደላት እያለ እያስፈራራ ይዞኛል። ታዲያ ለማንኛው ህይወትና ለማንኛው ተስፋ ነው እንደዚህ ብለህ የምትለኝ? እባክህን እንደዚህ አታድርግ ብሎ ሲል ታዲያ ቢሆንስ ፈተናዎችን ለመልካምና ለበጎ ነው። ደግሞ ፈጣሪ የሚወደውንና የእውነቴን ነው ምልህ በጣም የሚወደውን ሰው ይፈትናል እና በዚህ ፈተና የእውነት እንደወደክ ነው እንደምትሰማ የሚሰማ ብሎ ሲለው ከዚህ በኋላ ውድቀት ምን አለህ እስኪ ንገረኝ፣ ህይወቴ በሙሉ ተመሰቃቅሏል እኮ ብሎ ሲለው ለማንኛውም አሁን ያወራኸው ነገ ስለማትደግመው ና ቶሎ መተኛት አለብህ ብሎ አስተኛው። ጠዋት ተነሳና ምን እየተካሄደ ነው ያለው ነገር እስኪ አስረዱኝ በማለት በእምነትን ሲጠይቀው ማታ እኮ ሰክረህ ነበር። ቆይ ግን አንተ እንደዚህ ሁነህ የእውነት ህብስትን አመጣታለሁ ብለህ ነው እንዴ ብሎ ሲለው ደብዳቤውን ለመሆኑ አሳያቸው እንዴ? ለማን ምን ብዬ ነው የማሳየው? አብደሃል እና ታዲያ ለምንድን ነው እንደዚህ ራስን የምትጎዳው? እውነት ለመናገር እኮ ላትሞትም ትችላለች ብሎ አለ። ምን ማለት ነው? እውነቴን ነው። ህብስትን ሁሉም ቦታ አፈላልጌ ፈልጌያታለሁ። ታዲያ እንዴት ነው እሷ የእውነቴን ነው ምልህ አንድ ቦታ እንኳ አየሁ ሰማሁ የሚል ሰው የጠፋው? ስለዚህ ይች ልጅ ምንም ነገር እንዳልሆነችና እንዳልተፈጠረባት እኔ በሙሉ ልቤ አምናታለሁኝ። ለህብስት አለም ስጦታ ገዛላት። ብርቄ በጣም ተናደደች። እኔ ምልህ ለእኔ አንድ ቀን እንኳ ገዝተህልኝ የማታውቀውን እንዴት ብትደፍር ነው ለሷ የምትገዛላት ብላ ጠየቀችው። ቆይ አንቺ ሴትዮ አብደሻል እንዴ? አሁንማ ዝም ብዬ ሳስብሽ ያበድሽና የሰከርሽ ይመስለኛል። ትሰምኛለሽ ብርቄ? እኔ አንቺ ትወጅኛለሽ እንጂ እኔ ግን ልወድሽና ላፈቅርሽ አልችልም ብሎ አላት። መኩሪያ ንጉስ ፊት ለፊት ተፋጠጡ። ትሰማኛለህ? ይችን ብርቅዬና ድንቅ ወርቅ የሆነች ልጅ መቼም አሳልፌ እንደማልሰጥህ ታውቃለህ አይደል እንዴ ንጉስ ብሎ ሲለው ትሰማኛለህ? እንግድነት የመጣችው እኔ ቤት እስከሆነ ድረስ የኔና የኔ ብቻ ናት የምትሆነው። በነገራችን ላይ ሰሞኑን እያደረግከው ያለው ነገር ዛቻ እና ማስፈራሪያ በጣም እያናደደኝ ነው። ጓደኞቻችን ነግረውኛል። እናም ይህችን ልጅ አንድ ነገር አደርጋለሁ ብለህ ብትል
እውነቴን ነው ምልህ ጎረቤትም ብቻ ሳይሆን አገር ምድር እስከሚናወጥ ድረስ እደፋሃለሁኝ ብሎ አለው። እንግዲህ በህብስት የተነሳ ወንድማማቾቹ እጅጉን መበጣበጥና እንዲሁም መደባደብን አብዝተዋል። እባክሽን ካልሆነ ልሂድ ብላ ስትላት ታያቸው ወንዶች አይደሉም እንዴ? ሴት ሲያዩ ደግሞ መጣላትና መጋጨት ያለነው ህብስትዬ ብላ ታፈሱዬ ማጽናናቱ ጀመረች። እጅጉን